እንደውም ልሰግጥ ብዬ ነገር አዶናይን ግን ሳላደንቅ ማለፍ አልፈለኩም። ድሮ ተሰግጥበት የነበረው ምክንያት እኮ ከሌሎቹ ለየት ለማለት ነው አይደል? አሁን ሁሉም እብድ ነው። ማንም ማድረግ ይችላል እንዳንተ ለመሆን። ማንም አሁን አንተ እንዳሳያቸው አይነት ቪዲዮችን የሆነ ራቁታቸውን ሩጡ እንደዛ አይነት ነገሮችን አድርጉ ያለ ሰው የለም። እውነት ለመናገር ያንንም ደግሞ ልክ ነው እያልን አይደለም ያለ ነው። ሰገጤ መባልን ፈርተው ካሜራ ፊት ቆሜ ባወራ ሰው ምን ይለኛል? ሰው ሰገጤ ቢለኝስ አያምርብኝም? ያስጠላብኝ ይሆን ወይ? ዞርን አስበው። አዶናይ ፊልም እየሰራ ነው ከሄኖክ ወንድሙ ጋር ድምፁ እንዳይበላሽ ነው። ምን ውስጥ ነው ያለሁት እያለ። ሰላም ጋይስ እንዴት ናችሁልኝ? አማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና መነጋገሪያ በሆኑ ቪዲዮዎች ተመልሰናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ድሮ ተሰግጥበት የነበረው ምክንያት እኮ ከሌሎቹ ለየት ለማለት ነው አይደል? አሁን ሁሉም እብድ ነው። ታውቅ የምትሰግጥ ልብስን አውልቀህ የምትሄድ የምታብድ ሰዎቹ ስላደረጉት ብቻ ቦርሳ ይዘህ ስትንገዳግጥ ስትዘል የምትገኝ ሰው ከሆንክ ማንም ማድረግ ይችላል እንዳንተ ለመሆን። የአንድ ቀን ውሳኔና የትንሽ ጊዜያት እብደት በቂ። ራስን መጠበቅ፣ ማኩራት፣ ማሰብ፣ የሚያደርጉትን ማወቅ እሱ ነው ከባዱ ነው። በቃ እንደዚህ አይነት ቪዲዮ እየሰራችሁ ሰውን ለማሸማቀቅ ሞክሩ። እንግዲህ አሁን ትልቁም ነገር ይመስላሉ እንደዚህ አይነት ቪዲዮዎች ማለት ነው። በቃ ሰውን የሚያሸማቅቁ ቪዲዮዎች ናቸው። በቃ እና አንተን ፈርተው ቪዲዮ መስራት ያቆሙ ሰዎች አንተ ወጥተህ የሆነ ነገር እንዳትላቸው ብለው ሼም ይዟቸው ይቅሩ። መስራት እየፈለጉ ገንዘብ መስራት እየቻሉ ከባዱ ነገር ቀላሉ ነገር መሰገጥ ነው። ከባዱ ነገር ያንን ማይንድ ሴት ቢልድ ማድረግ ነው። ከባዱ ነገር ቀላል ቢሆን ታረገው ነበር አንተ ማለት ነው። ቀላል ቢሆን ድሮ ላይ እኛ እናረገው ነበር። ቀላል ቢሆን ኖሮ ሰግጦ መስራት ቀላል ቢሆን ኖሮ አብዛኛው የከተማ ልጅ ስራ ያጣ አይሆንም ነበር። እውነት ለመናገር ማለት ነው አይቸገረውም ነበር እውነት ለመናገር። እኛ ግን እዚህ ከተማ ተወልደን ያደግነው ልጆች ብዙ ጊዜ ከክፍለ ሀገር የሚመጡ ሰዎችን ሰገጤ ምናምን እያለን እንግዲህ ሲቀለድባቸው ሰምተን እናውቃለን አይደለ? ይሄ ሰገጤ ምናምን እያ እነሱ ላይፋቸውን ገግመው አንተ ስለምትሰድባቸው ስደቡላ አያገባቸውም። ላይፋቸውን ግን ገግመው ይቀይራሉ። የሆነ የምትረዳበትን መንገድ ማስተካከል እኮ ቀላል ነገር እኮ። ማንም አሁን አንተ እንዳሳያቸው አይነት ቪዲዮችን የሆነ ራቁታቸውን ሩጡ እንደዛ አይነት ነገሮችን አድርጉ ያለ ሰው የለም። እውነት ለመናገር ያንንም ደግሞ ልክ ነው እያልን አይደለም ያለ ነው። እኔ አሁንም ቢሆን ሰውን የማይነኩ ከሆነ ራሱ ችግር የለብኝም እውነቱን ለመናገር። እንደዛ ቢሆኑ ማለት ነው ሰው ጋር ማይደርሱ ከሆነ ህጉ የሚፈቅድላቸው ከሆነ ምንም በቃ እንደዛ ሆነው ሌላ እውቀት ከሌላቸው እነዛ ሰዎች ምንም ማድረግ አይችሉም። በዛ መንገድ ሰግጠው የሚያልፍላቸው ከሆነ ሰው ላይ እስካልደረሱ ድረስ ምንም አይመለከተኝም እውነቱን ለመናገር ማለት ነው። በትክክለኛው መንገድ እኛ እያወራን ያለነው ብዙ ታለንት እውቀት እያላቸው ሰውን ማዝናናት ማሳቅ ድጋሚ በተማሩትም ነገር ቢሆን ያላቸውን እውቀት ይዘው የተደበቁ በጣም ብዙ ሰዎች አሉ። ሰገጤ መባልን ፈርተው ካሜራ ፊት ቆሜ ባወራ ሰው ምን ይለኛል? ሰው ሰገጤ ቢለኝስ አያምርብኝም? ያስጠላብኝ ይሆን ወይ? ለምንድን ነው ይህንን መንገድ መረዳት የማትፈልጉት እናንተ? እንዴት ተደርጎ ቢነገራችሁ ነው? አልገባኝም። እንዲህ መጥፎ ሳይዱን ብቻ ለምንድን ነው የምታዩት? የሆነ መጥፎ ነገር ብቻ ለምንድን ነው የሚታያችሁ? በቃ ምን ያወቃችሁ ምናምን ይመስላችኋል? ራሳችሁ እንደምንድን ነው የምታዩት? እንደዚህ የምታስቡ ሰዎች ማለት ነው። የሆነ በቃ ራሳችሁን በጣም እንደ ትልቅ አዋቂ አድርጋችሁ ነው የምትቆጥሩት። በቃ እንደዚህ የምትናገሩ ሰዎች አይደለ? እንደዛ በ30 ሰከንድ ቪዲዮ በቃ እንደዚህ በጣም እንትን ብለሃል። በቃ አውቃል አንተ ማለት ሰው የሚያደርገውን ነገር ስለከለከልክ አታርግ ምናምን ብለህ ወደኋላ ስላስቀራ አንተ ታውቃለህ፣ እውቀት አለ በጣም አይደል? ራስ ላይ ፎከስ አድርግ። በቃ አንተ መሆን የምትፈልገውን ሁን። ምንድን ነው በቃ አንተ ማንም ወጥተህ እበድ ያለ ሰው የለም እኮ። ሌላ ሰው ላይ ግን አትድረስ። ሌላ ሰውን ሼማ አታሲዝ። አንተን ፈርቶ ሌላ ሰው እንዳይወጣ አታርግ። በቃ ሰው እኮ ሰውን እየፈራ ነው። በቃ ራሱን ማውጣት ራሱን ነፃነታችንን ያጣን እውነቱን ለመናገር ማለት ነው። በቃ ቤተሰብ ሰው ምን ይለኛል የሚባለው ነገር እኔ አሁንም አልቀበለውም እኔ በፍጹም ማለት ነው። አሉ እኮ ለህሊና የሚከብዱ ነገሮች የማይደረጉ ነገሮች አሉ እኮ። ግን እሱንም ማታረጉትኝ ሰው ምን ይለኛል ብላችሁ ሳይሆን ለራሳችሁ ለህሊናችሁ ህሊና ካላችሁ ማታረጓቸው ነገሮች አሉ። ምንም የፈለገ ህገወጥ ነገር ቢሆን ምን ቢሆን ህሊናችሁ የማይፈቅድላችሁን ነገር ብቻ አታርጉ እንጂ ከዛ በተረፈ ታለንታችሁን ወታችሁ ስለመውጣት ነው ማሰብ ያለባችሁ። በቃ አለቀ። እንደዚህ እናንተን ላለመረዳት የሚፈልጉ ሰዎችን እኔ እንጃ። እኔ ሰው የፈለጋችሁትን መርጣችሁ መስማት እንግዲህ የእናንተ ፋንታ ነው። ግን እነዚህ አይነት ሰዎች እኔ ልክ ነኝ ብለው ስለሚያስቡ እንደ ራሳቸውን እንዳዋቂ ስለሚቆጥሩ በጣም ነው የሚያስጠላኝ። በቃ እንዲህ የማስመሰል ስራ ብቻ ነው የሚወዱትኝ እንጂ ሪያሊቲውን መቀበል አይፈልጉም አብዛኛው ሰዎች ማለት ነው። ሲያስጠሉ በመዳረ ከአምለሰት ሙጬ ፖድካስት በኋላ እንግዲህ ለአዶናይ ብዙ ሰዎች አድናቆታቸውን እያጎረፉለት ይገኛል። ከዛም በኋላ እንግዲህ አንዱ ፋኒ ነው። ፋኒ ለአዶናይ ያለውን አክብሮትና ከጠበቀው በላይ እንደሆነበት ተናግሯል። እስኪ አዳምጠነው እንመለስ። እኔ የምላችሁ አዶናይን ግን ሳላደንቅ ማለፍ አልፈለኩም። የአዶናይን ፖድካስት አምለሰት ሙጬ ላይ ሙሉ ቪዲዮን እያየሁት ነበርና እስከዛሬ ያው
በእርግጥ ብዙም እንደዚህ ተከታትየው አላውቅም፣ ብዙም ልብ ብዬው አላውቅም። ግን በጣም ብዙ ጨዋታዎች በጣም ብዙ እንትኖች አይቻለሁ። ብዙም እሱ የሚላቸውን ነገሮች የእሱ የሚያስተላልፋቸው መልእክቶች አልፎ አልፎ አይ ነበርና ግን ይሄን ያህል ደግሞ ዲቴል በጣም ስለሱ አላውቅም ነበር። አሁን አዶናይ ላይ አሁን ፖድካስት ላይ የሰማሁት ነገር በጣም ነው ያከበርኩት። በጣም እንዳከብረውና በጣም ሪስፔክት እስከዛሬም አለማውቄ እስከዛሬም ያው በጣም ያሳለፋቸውን ህይወቶች ያሳለፋቸውን ውጣ ውረዶች ሰምቼ እውነት ፖድካስቱን ገብታችሁ እዩት። እውነት አዶናይ በጣም ነው ያከበርኩ። በዚሁ ቀጥል። እውነት በጣም ብዙ ቻሌንጆች አልፈ እዚህ ደረጃ ደርሰ አሁን ያለበት ደረጃ ላይ ስለደረስክ በጣም ደስ ብሎኛል። እና ያው ሰውም ማድነቅ ሰውም እንትን ማለት አልችልም፣ ግን ይሄ ቪዲዮ እንደምታየው እርግጠኛ ነኝ እናንተም ተመልካቾች ሼር አድርጉለት፣ ላኩለት። እና እኔም በቃ በጣም ስለተመቸኝ ፖድካስቱን አይቼው ሀሳቡን ይዞት የመጣው ነገሮች በአጠቃላይ ቀልቤን ስለሳበው እና በጣም ስለተመቸኝ ነው። አሁን ይሄ ሳላደንቀው ማለፍ አልፈለኩም። ገባችሁ? ዝም ብዬ አልፌው ዝም ብል እንደውም ልሰግጥ ብዬ ነገር አብዛኛው ሀበሻ ችግሩ ምንድነው? ነገሮችን እንትን ማለት አይፈልግም። በውስጡ ነው የሚይዘው፣ ወይ አይናገርም፣ ወይ ይሄ ምንድነው የሚባለው፣ ወይ አይታችሁ ማለፍ ነገር አለ። ይሄ ሀበሻ አፕሪሺየት ነገር በብዛት ስላልተለመደ እና ማለፍ አልፈለኩም እና እስከዛሬ ሰውን ወዳችሁት ራሱ እንደምትወዱት መናገር አችሉም፣ ማድነቅ አንወድም። እውነት ነው። ያው አይቼዋለሁ፣ ከዚህ በፊትም ብዙ ጊዜ አየዋለሁ፣ ግን ኖርማል እንደዚህ ስለሱ ማንነት አላውቅም ነበር። ስለሱ ያለውን ነገር ብዙም ይሄን ያህል አልከታተልም ነበርና አሁን ግን እውነት በጣም ያከበርኩ ቢግ ሪስፔክት። በዚሁ ቀጥል። አዶናይ ማውራት ስለማልችል ነው ከዚህ በላይ ብቻ ዋናው ፖድካስቱን ገብታችሁት እንደማከብረውና እንደማደንቀው ልነግረው ነው። ይህን ሳልናገር ማለፍ ስላልፈለኩ ነው። እና አዶናይ ሪስፔክት። ጀርመን እመጣለሁ ብለሃል፣ ፍራንክፈርት ከመጣም እንገናኛለን። ይመች። የሚገርም ነው እንግዲህ ከዚህ ቀደም እንግዲህ አዶናይ ፊልም መስራት እንደሚፈልግ ተናግሮ እንደነበር የምናስታውሰው ጉዳይ ነው። እንዲሁም ደግሞ ሄኖክ ወንድሙንም በጣም አድናቂ እንደሆነ ሲናገር በተደጋጋሚ ሰምተን እናውቃለን አይደለ? ይህንንም የሰማው እንግዲህ ሄኖክ ወንድሙ ፈረጃ የሚባል በጣም የተጠበቀ በጣም ቆንጆ የሚባል ፊልም እየሰራላችሁ ነው ብሎ እንደነበር ሁላችንም የምናውቀው ጉዳይ ነው። እዛ ፊልም ላይ እንግዲህ አዶናይ እንዲተውንለት ጋብዞታል። ይሄ ነገር ሀፕን አድርጓል ማለት ነው። ነገሮች እንግዲህ በፍጥነት ነበር ሲሆኑ የነበሩት። አዶናይና ሄኖክ ወንድሙም ተገናኝተዋል። እስኪ ሲገናኙ ያለውን ቪዲዮና ከዛ በኋላ ያሉትን ቪዲዮዎች አይተን እንመለስ። ኤኒማን እንዴት ነህ? ወይኔ እንግዲህ ዘማን ይላል ወደ ቀኝ ይላል። ማይ ብራዘር ዌልካም ብለድ አክብለሽ ስለመጣሽ ያደክበት ሰፈር ነው። ጨርቆስ እንዴ ስላለ አሁን እንደዚህ ጨርቆስ ስባላ ሳብ ዞርን የታባት ያ እንግዲህ የሆነ ነገር መጨረሻ ላይ እኔን የማሸንፉት ትላለህ። ኦኬ ዋው አንተ ብዙ ሰው ነው፣ በጣም ብዙ ሰው አለ። ቴንክ ዩ ዳማን ስለመጣሽ እንዴ በጣም ነው ህልሜ እኮ ነው ያጣቀም እንኳን ተይ ነው ከልጅነቴ ጀምሮ ቫንዳም ኤኒማን እንዴት ነህ? ህልሜ ነው ይሏል። ጋይስ አሁን እንግዲህ ይኸው ልብሳችን ልንቀይር ነው፣ እየተሳተፍን ያለ ነው። ማርያምን ፈረጃ ነግሮኛል በደንብ አድርጎ መኪና ውስጥ ገብቼ ልቀይር ነው። መጣው እሺ ለስቶ ስማ ልንገርህ ናፊ ናማ ቀረብ በል ወደዚህ። ማርያምን ነው የምላችሁ ህልሜ ነው ይሄ ታውቃላችሁ። ከሄኖክ ወንድሙ ጋር ፊልም መስራት አልገባችሁም እኮ በቃ ቫንዳም የሚለው ከዛኔ ጀምሮ በቃ አድናቂ ነበርኩኝና በፈረጃ መገናኘቴ ደግሞ በጣም ደስ ብሎኛል። ተመልከቱ ስንት ሰው እንዳለ ማርያምን በስመ አብ። አሁን ገብቼ ልብስ ልቀይር ነው እዚህ ጋር ኦኬ። ስንወጣ እንገናኝ። ቀጣይ ክፍል ፈረጃ ቻው ጋይስ። አሁን እንግዲህ የድሮ አለባበስ ስታይል ነው እያመጣን ያለ ነው እንደምትመለከቱት። እቺ ምንድነች? ከውስጥ ነው የምትደረገው? የሌላ ነው? አይ ይደረጋል እንጂ እስኪ ልጠይቀው አንዴ። ቆይ እንደ ልጠይቀው እስኪ። ሄኒ በላይኛው ነው የምደርበው? ከላይ ልደርበው? እሺ እቺኛው መደረብ አለብህ እያለኝ ነው ሄኒ። ስወደው ከመድኃኒዓለም አልገባውም ለራሱ በቃ እንዴት እንደምወደውና እንደማደንቀው ማለት ነው። እግዚአብሔር በቃ ሁሌ ማየው በቃ ሰው ነበር ገባህ አይደል? በቃ ማደንቅለት ስራው ማለት አክተር እንደመሆኑ እኮ ግን ትዕድልት የለም ታውቃለህ። እኛ ለሰው ያለው ክብር እኮ የሚገርም ሰው እኮ ነው። አጠረ ወደ ቲክቶክ ተቃረብን እንጂ እኔ በቃ እኔ ትልቅ ትዕድልት ነው የምቆጥረው። ይሄ እንደ ስጦታ ማለት ነው፣ የልጅነቴ ስጦታ ነው። ሰማ በፊት አማርኛ ፊልም ሳይ ምን እንደቀጥ አስበው። አዶናይ ፊልም እየሰራ ነው ከሄኖክ ወንድሙ ጋር። እኔ ከመቀሌ መጣው እዛ ተማርኩ ማለት እዚህ ደረጃ ደርሳለሁ ብዬ ማላስብ ሰው ነበርኩኝ መጀመሪያ። አሁን በቃ ይገባኛል። ከሄኖክ ጋር ነኝ
ቀይ ስኬት ማሚያ ላይ ነኝ ማለት ነው ከሄኖክ ጋር ፊልም ከሰራ እናችሁም በቃ ደስ ይላል። አዶናይም የራሱን ህልም ማሳካ ፊልም መስራት ይፈልግ ነበረ። ሄኖክ ድንቁም በዚህ ነገር ቀላል ነገር አይደለም የሚጠቀመው ባይተው ማለት ነው። አዶናይን እዚህ ፊልም ውስጥ በማካተቱ በጣም በከባዱ ይጠቀማል። ፊልሙም ያው አዶናይም ባይገባበት በጣም ተጠባቂ ፊልም ነው። ያው ከህዝብ ገንዘብ ሰብስቦ ነው የሰራው ፊልም ስለሆነ በጣም ቆንጆ ፊልም ሰራለሁ ብሎ እሱም የለፋበት ነገር ስለሆነ በጣም ብዙ ሰው በጉጉት እየጠበቀው ነው ያለው። በዛ ላይ ደግሞ አዶናይ እዚህ ፊልም ላይ እንዳለ ደግሞ ሲታወቅ አስቡት እንግዲህ ፊልሙ ከወጣ በኋላ አልቆ ከወጣ በኋላ በጣም ብዙ ሰው በከፍታ የሚጠብቀው ፊልም ነውና በጣም ብዙ እይታ የሚያገኝ ፊልም ነው ብዬ አስባለሁ። እኔም ማርያምን ይሜ ብርዝና ቶንቃይ ቅርሰን ያለው እሺ አሁን ይቻላልኩኛ ሱሪ ደግሞ መቀየር አለብኝ ወደዚህ መጣስ ወዬ በጣም የሚገርም ሳውንድ ኢንጂነር በላይ እና ደግሞ በጣም ደስ ካላቸው ሰዎች መሀል አንዱ እሱ ነው። አንተ እዚህ ፊልም ውስጥ እንድትገባ ቴንክ ዩ ሶ ማች በጣም ደስ ብሎኛል። በእውነት ቀርጻል ወይስ ልድገም? ቀርጿል በደንብ እንጂ ተይዘሃል። እኔም በጣም እንዴት ደስ እንዳለኝ እየነገርኳቸው ነበር። አንድ ቲም ብትሆንም ቢግ ሂውጅ ኧረ ለኔ በጣም ቀጣይ ደግሞ ፓርቱ ፈረጃ ደግሞ ከወጠኛ እንገባበታለን። ለማን የሆነ ፕሮጀክት ስታስብ ሪኮመንድ አደርጋለሁ። በጣም የሚገርም እንደዚህ ነው የሚቀርጸው ብታይ ኧረ በእውነት በጣም ደስ ይላል። እግዚአብሔር ሱሪም ልቀይራታ እቺ ተሰጣኛለች። እሺ ጫማው ግን በጣም ይገርም። ጫማው ጸዴ ነው። በቃ ለዚህ ነው ጃኬቱ ይደረጋል እንዴ እንደፈለክ እንዳይሞቅህ ፈርቼ ነው። እሺ ችግር የለውም። እሺ ነባት ይሜ ብርዝና ይሜ የራሱን ቋንቋ መጠቀም ጀመረ። ልብሳችን አድርገነዋል። አሁን ቀበቶ ነው የሚቀረን። ቆይ አድነት ዘጋውና ሌዘር እናወጣለን። እንዴ ነው ተመቸው? ይሰ ሌዘሩ ይሞቃል ያምራል ውበቱ። እኔ ፏ ብዬ ቅዳሴው የቂርቆስ ቤተክርስቲያን ቅዳሴ ነው። ያን ያህል አይደለም እኮ ሙቀቱ። ቀጭን ስለሆንኩ ያን ያህል ስብ የለኝም። አዶናይ ከሄኖክ ወንድሙ ጋር ፊልም እየሰራ ነው ወይ ተአምር። እግዚአብሔር እኮ አንተ እኮ ማታረገው የለ ቂጤ እየታየ ነው። ወይኔ ጉዴ ቲልጅ ምን ነው የምቆርጠው? ኧረ እኔ አልቆርጥም። ሱሪ ሰፍቱታል እኮ ማሪንጌቻ ያምራ። ምንድነው የምትስቀው? አያምርም ነው ካቶ እንዲደለም ፓፓ ያው ስግጥፍምስ መተናል። ይሜ ብርዝና ታዲያስ ግዴታ ነው ነበር። የት አባቱ ኤሎት ይሜ ብርዝና እቺ ቃል ተምሯል ዛሬ እንዴ ዱቅበል ታቋልም ማለት ነው። ዱቅበል እኔ ይሜ ምን ማለት ነው? ኦ ያ ላስት ፒስ ይላል። ብርዝና ምኑ ኦ አሁን እንግዲህ ሜካፕ ልንሰራ ነው። ጀንትልመን ሌዲዝ ኤንድ ጀንትልመን እንሰራው ደስ ይለኛል። ባስ ጋይስ አሁን እንግዲህ ያው ሜካፕ እያደረግን ነው። ሜካፕ ነው ፀጉር ነው። ወይኔ ጉዴ አያስገባው እንዲገባ አይጠብም ከኋላ ማሳጃ ስላለት እሺ አማርን ማን ቅዱስ ጓደኛ አንዋር እሱን የመሰለው እንደምን አላችሁ? ደህና ናችሁ ወይ? ፓፓ ቀስ እያልክ ያማል። ኧረ ያማል በእናትህ። ዋው ፈረጃ መጥፋት ትችላለሽ። ይሄ ግን ትንሽ ያዝ ያደርገዋል። ወንድሜ አልቀረጽክማ ቪዲዮ? እሺ ነበር እንዳይለቀቅሽ ሊክ የሆነብኝ ሊክ ያደርግ ያ በስማም የመጨረሻ ምን እንደምመስል ማየት ከፈለጋችሁ ቀጣይ ክፍል ተመልከቱ። እንደምን ያለሽ
ልጄ ትላለህ። ያረጀው መስላል እንዴ ነገሩ? ፊቴ ሲያስተካክሉት ነው እንደዛ መስሎ። ምን ሆኖ ነው የሚሰራው እንዴ? እንዴት ነው የድሮ ሰው ሆኖ ነው የሚሰራው ነው? እንዴት ነው? ገምቱ እስኪ ኮመንት ላይ አታውቅኝም ነኝ ስለዚህ እንደዚህ ቢፈታ በመውጣት ይችላልው። ምትመቶች ነው እናት አሁን ወደ ሜካፑ እየገባን ነው። ወደ ጽው ቅድም ያሳየነ ይሄለ ስፋንሰማን በዛ በቃ ጸዴ። ዋው ቀጣይ ክፍል ተመልከት። እንደምን አልኮል ነው? አይ አልኮል ቤዝ ነው እንጂ አልኮል አይደለም። ሽታውን ወይ ነው ቆንጆ እንዴ ላይሽ ነበር እና ጠጅ ነው የሚሸተው። ጠላና ጠጅ አይጣበጥም። ጤና አይላጥማ። ምንም አያደርግም አለ ማስለቂያ። እቺ በስንት መከራ የመጣች ችግር የለም። ዳጊ እየመጣ ተከላ በየቀን በቃ። እዚህ ኮመንት ላይ ምን ይላል? እኔ የምፈራው ግን ለኛ ብሎግ ብሎ ፊልሙን እዚሁ ላይ እንዳይለቀው ነው። በየቀን ጧጣፍ እየመጣ እንዴት ነሽ? አንድ ራሱ አዶናይ አጠገቤ ነው ያለው እንደታሰበና ከነ ነፍሱ እኛ ግቢ ነው ያለው። ከነ ነፍሱ ይዟል ወዳተም ቢነኝ በስመ አብ ጺም ነው የሚመስለው። አንዴ ቆይ ሰርፕራይዝ እናደርጋቸዋለን። እነማ ማርቲን ሻጺም ሰርፕራይዝ ያሆነ የተፈሰረ ነገር የምትፈልገው ነገር ሲኖር በጣም እነዚህ ነገሮች እንደ ያስፈልገናል። ሜካፕ ይሰራልና ሰርፕራይዝ እናደርጋቸዋለን። ዳጊ ጎበዝ ነው በጣም። ምን ነው የሚላወጣው? በጭስ ተደብቄ ምናምን ነው ተደብቄ ምናምን አላየሁትም። ተደብቄ የግሩሜር መስ ችግር የለው እሱ ጊዜ ከሌለው ኦፕኒንግ ይበላል። ምንድን ነው ያስመሰሉት? ቆይ ኖ ኦፕኒንጉ ላይ እሱ ስለሚገባ ድምፁ እንዳይበላሽ ነው። ምን ውስጥ ነው ያሉት እያለ እንዳልከኝ ነው የምንሰራው። አሁን በቃ የኔ አሁን አልወደድሽው? ይሄ ያምራል። ያስጠላል። የፀጉር ያስጠላል። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች የምንገናኝ ይሆናል። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባይ